ሻሎም ለኩም ሰላም ለእናንተ ይሁን። የተከበራችሁ ክብራትና ክብራን እንደምሰነበታችሁ። እግዚአብሔር ረታ ጋቢቶ እግዚአብሔር አምላካችን ከግብጽ ምድር ያወጣን ለነጻነት ከባርነት ወደ ነጻነት ያወጣን አምላክ ፈጣሪ አምላክ ይመስገነው እያለ እዚህ ወደሽ ወይም የዚህ ወር ያለውን ይዘትና ይህም አሁን ዛሬ ከፊታችን ያለው ሰንበት ሻባት አጋዶል ወይም ትልቁ ሰንበት ተብሎ ይጠራል። በዚህም ላይ ማለት ነው በእግዚአብሔር ረታ የምንወያየው ኦሪት ዘጸአት ምዕራፍ 12 ቁጥር 2 ላይ እንደተጻፈው ይሄ ወር የመጀመሪያው ወር ይሆንላችሁ የዓመት ሁሉ የወሩ መጀመሪያ ኒሳን መጋቢት እንደሆነ በኦሪታችን ላይ ተጽፎ እናያለን። ከዛም ይሄ ወር ማለት ህዝበ እስራኤል አምላክ ከቤተሰብ ወደ ህብረተሰብ ወደ ህዝብ የተቀየሩበት ወር በመሆኑ ከፋሲካ በፊት የሚለው ሻባት አጋዶል የሚለውን ይህንን እንመለከታለን። በእግዚአብሔር እርዳታ ቆይታችሁ ከኛ ጋር ይሁን። በዚህም እንደተለመደው አራብ ዮሴፍ በዚህ እና እኔ በዚህ በፓራሻ ክፍል እንዲሁም ፓራሻት ጻፍ ያለውን ሁኔታ እና የነዚህ የሶስቱ ግንኙነቶች የወሩ እንዲሁም ሻባት አጋዶል እንዲሁም ደግሞ ፓራሻት ጻፍ ያላቸውን ግንኙነት በኢዝራት ሸም በእግዚአብሔር እርዳታ እናያለን ማለት ነው። ሰላም ጤና ይስጥልኝ አራብ ዮሴፍ። ሰላም ለአረብ ዲዲያ እንዲሁም ለወደድ ተመልካቾቻችን በሙሉ ሰላምታ እያቀረብን ይህ ወር ደግሞ የሰላም የትድገት እንዲሆንልን ለሁላችንም እየተመኘን ማለት ነው በእግዚአብሔር እርዳታ የዚህ ወር ማንነትና ምንነት እስኪ እንመልከት። በዚህ ላይ በዛታሽም በመጀመሪያ እንግዲህ ያንተዳችን ይሄ ሻባት አጋዶል እየቀረበ ስለሆነ የውመናሁ ክፋር በየውም ረቡዕ እዚህ እየቀረበ ስለሆነ በተለይ እኔ እንደሚመስለኝ እንግዲህ ያው ሁላችንም እንደሚሰማን ይሄ አመት ከአሁን በፊት ካሰለፍናቸው አመታቶች በጣም ለየት ያለ ነው። ልዩ ነው። እንዲሁም ደግሞ በዓላቱም በኢዝራት ሸም ፔሳህ ባለን ለቶባ እያንዳንዳችንም ስናከብረው በጣም ሰፋ ባለ ትልቅና ከፍ ባለ ስሜት እንደምናከብረው ሙሉ ተስፋ ላይ ማለት ህዝበ እስራኤል ብዙ ተድገታዊ ነገሮችን እያየነ ነው። በእነዚህ አሁን ባለን በዚህ ወቅታዊ ሁኔታዎች ማለት ነው። አሁን በዚህ ያለው ወቅታዊ ሁኔታዎች እና ይህ ወር ማለት ዋናው የዚህ ወር የመጀመሪያው ቀን ጀምሮ የተቀደሰ ወር ነው። በዚህም ወር የልመና ጸሎት አንጸልይም አሁን ማንለን የነዛዝ ጸሎት በጣም ልዩ እንትን ነው ወር ነው። የትድገት ወር ህዝበ እስራኤል ከግብጽ ከ210 ዓመት ከኖሩ በኋላ ያወጣቸው ወር እንደሆነ ሁላችንም ግልጽ ነው። ወሩን የምንጀምረው የዓመቱ የሚጀምረው ከኒሳን ወር ነው። እንዲሁም ኦሪት እንደምትለን ወይም ሊቃውንቶች በማሰኸት ሮሽ ሐሻና በተባለው እዛ ላይ ተገልጾ የምናየው ምንድነው? እንዲያውም ሊቃውንቶች የሁለት አይነት አስተያየት ይሰጣሉ። ዓለም የተፈጠረው መቼ ነው በማለት ረቢ ዮሽያና ረቢ ኤሊዔዘር ውይይት ያደርጋሉ። ያም ዓለም የተፈጠረው በመስከረም ነው ወይስ በመጋቢት ነው በሚለው ላይ ብዙ ውይይቶች አሉ። ያንን እናየዋለን። ያ ማለት ራሱ ስለ ዓለም አፈጣጠር ማንነትና ምንነት ይህ ወር በጣም አስፈላጊ እንደሆነ እዚህ ላይ ይነግረናል። እስኪ መጀመሪያ በወሩ ላይ ብናይ፣ ሌላው ደግሞ በእውነት እዚህ ላይ መጥቀስ የሚገባን እግዚአብሔር አምላክ ወሩን ይህን ወር የፈለገበት ምክንያት ሲለን በመጀመሪያ በኒሳን ወር ኻድ አሊፍ በኒሳን ሁካማ ምሽካን ተንቀሳቃሹ መቅደስ የህዝብ እስራኤል መገልገያ በዚህ በወር በመጀመሪያው ቀን እንደ አለቀ በባለፈው በፓራሻት ቫይክራ እንዳየነው እግዚአብሔር አምላካችን ሙሴ ከጨረሰ በኋላ ይህንን ምሽካን ወደ ውጭ ወጥቶ እንደቆመና ከዛ እግዚአብሔር እንደጠራው በባለፈው አይተናል። ከዚህ ላይ ምንድነው የምንለው? የዚህ ወር ዋናው መንስኤው እስኪ ለመግቢያ ያህል እንወያይ። በመጀመሪያ እንዳልከው ማለት ነው ይሄ ወር ሮሽ ሆደሽ ኒሳን ከገባን ስተው ሙሉ ወሩን ማለት ነው የነዛዝ ጸሎት ነው ተኸኑንም እንደምንለው ማለት ነው። ይሄን ያህል ለምንድነው በሚለው ስናይ ማለት ነው አንደኛ መጀመሪያ ወሩ ከመግባቱ በፊት አስቀድሞ ማለት ነው ሽባት የሚል ወይም ነበር ማለት ቤተ መቅደሱ ገብተው አሮን እስከ ልጆቹ ከማገልገላቸው በፊት 7 ቀን ቀደም ብሎ ማለት ነው መምራችን ሙሴ በኦሪት ዘሌዋውያን ላይ ተጻፈው በምዕራፍ 8 ቁጥር 35 አንስተው ማለት ነው ዘላይ እግዚአብሔር እንዳዘዘኝ
እናንተን እላቸዋለሁ ምን ያላቸው ኪሎ 7 ቀን ያህል ማለት ነው ወደ ኦይል ማይድ ወደ ድንኳኑ እንዳትቀርቡ እነዚህ ሁሉ ቀናቶች ማለት ነው መምህራችን ሙሴ እንደ ካህን ሆኖ ያስተምራቸዋል። እንዲሁም ኦሪት እንደሚለው 7 ቀን ያህል ቤተ መቅደሱን እያፈረሰ እየገነባ የቁርባን ሁኔታ ያሳያቸዋል። ከዛ በኋላ 7 ቀን ሚሉይ በእውነት ለምን ሚሉይ ቀጥታ ከቤት ተጠርቶ ያወጣደር ወይም ያ ሚሉይ የምንለው እንግዲህ አገልግሎት ከጨረሰ በኋላ በተጠባባቂ ወታደር ማለት ነው። ያ ተጠባባቂ ወታደር ቀጥታ ከቤት ወስደው ወደ ጦርነት አዘምቱት። ያ እንደገና ሚሉይ የምንለው ያ የምልምምድ ያንን ነገሮችን የነበሩትን የማደስ መሳሪያዎችን ከሉ እነሱ ፈታትቶ መግጠም እንደዛ ማለት ነው። ያው አንድ አይነት እና ስለዚህ ሙሴ ይህንን መገናኛውን እንኳን 7 ቀን ሙሉ እንዲያፈርሱ እንዲሰሩ እንዲያደርጉ የሚሉይም ተብሎ ተጠራ። አነምትለን መምህራችን ሙሴ ልክ እንዳልከው ብዙ መያዝ ይቻላል በእውነት አባል በመሰረቱ ስናይ ማንኛውም ሰው ከዛ በፊት የቁርባን ስነ ስርዓትን አያውቅም ነበረ። ሁሉን ኦሪትን ትእዛዝ መምህራችን ሙሴ ከመቀበል አንፃር የተነሳ ትልቅ ኃላፊነቱም ደግሞ እንግዲህ ምንም መስለዊ ነው ኮይን ባይሆንም ማስተማር ነበረበት። ግን ሙሴ ኦሪትን አሮን በአገልግሎት እንደምንለው ስለዚህ በእነዚህ 7 ቀናቶች መምህራችን ሙሴ በእውነት አስተማራቸው። ከዛ በኋላ በአለፍ በኒሳን ያው ኃላፊነቱን ለአሮን ይሰጣል ወንድሙ ማለት ነው። ባዝ በእተም ከአለፍ ከኒሳን አንስቶ 12 ቀናቶችን ያህል በየቀኑ እያንዳንዱ ነገድ እየመጣ ቁርባን መስዋዕት ያቀርብ ነበር። በእነዚህ የተነሳ 12 ቀን የደስታ ቀናቶች ነበሩ ቁርባን በሚያቀርቡበት ሰዓት ማለት ነው። ከዛ በኋላ ደግሞ የፔሳህ አለና ክባር ያሁን ግማሽ ወሩ ማፍሉ ሙሉ ወሩ ግማሽ ቀን ትንሽ ሊቀር ነው የደስታ ጊዜ ሆነ። ከዚህ የተነሳ ወሩም ሁሉ ሙሉ በሙሉ የደስታ ጊዜ እንዲሆን ተወሰነ ማለት ነው። ይበላኸን ይሄ ደግሞ ለምንድነው በዛን ጊዜ ብቻ አይደለም ነበር እኛ ጋር ምን ያያዛል ማለት ነው። ሁላችንም ማወቅ ያለብን ነገር ቢኖር ምንድነው ኦሪት የጻፈችው ነገር ማለት ነው ዘላለማዊ ነገር ነው ማለት በዛን ጊዜ ህዝበ እስራኤል የተሰጣቸው የደስታ ጊዜና የተቀደሰ ቀናቶቹ በእነሱ ጊዜ ሆኖ ብቻ አይደለም የቀረው ወይም በአቫር ወይም ባለፈው እንዳለፈ አይደለም የምናየው። እንዲሁም ይሄ ጊዜ ሁሉ ጊዜ በየዓመቱ በመጣ ቁጥር በዛን ጊዜ የተሰጠው የቅድስና ደረጃ ማለት ነው ለእያንዳንዳችን ማለት ነው ይታደሳል ማለት ነው። እንደ አዲስ ለእያንዳንዳችን ይቀበላል አሁን። ስለዚህ ይሄ አሁን እያንዳንዳችን አሁን ቤተ መቅደሱ ባይኖር ራሱ ይሄ ሁላችንም የደስታ ጊዜ ነው። በዚህ የተነሳ አንደኛ የነዛዚ ጸሎት የለም ማለት ነው። አዚህ የመጀመሪያው መነሻችን ማለት ነው። ለምንድን ነው ይሄ ወር የደስታ ወር ለምናየው ማለት ነው። በሌላ በኩል ደግሞ አዚህ ይሄ ወር ማለት ነው በብዙ አይነቶች ልናየው ይገባናል። ቀደምን በመግቢያ ላይ እንደጠቀስከው ህዝበ እስራኤል ህዝብ የሆኑበት ወር ህዝበ እስራኤል ከነጻ ባርነት ወደ ነጻነት ሊወጡበት የቻሉበትና ይሄ አቶራ አንድ ያለችው ማለት ነው በኦሪት ላይ እንደተጻፈው ረሽን ሆለኸም ለኹልሻሻና ሰማያት ይሄ ወር ማለት ነው ትልቅ የሆነ ልዩነት አለው። አፍሪካ ከሌሎች ወራቶች ይሄን ያህል ረሽን ሮሽ ኪሎ ከሁሉ በላይ የሰው ልክ እያንዳንዳችን የሰው ልጅ ክፍለ አካላቶች እያንዳንዱ ክፍለ አካላት አስፈላጊና ጠቃሚ ነው። ግን ራስ አልባ የለም ጭንቅላት አልባ የለም። ስለዚህ የሁሉ ወራቶች ራስና ጭንቅላት መጋቢት ወር የኒሳን ወር ነው ማለት ነው። ይሄ በዚህ በኩል ስናየው ማለት ነው። ሌላው ምንድነው የሚለን ቅድም የሚጨምረው ምንድነው ይህ ወር የኒሳን ወር ምሽካን ወይም ተንቀሳቃሽ ድንኳኑ የቆመበት የተጨረሰበት ነው ይላል። ያ ግን ያ ምሽካን ምንለው እያንዳንዳችን በባለፈውም ደጋግመን እንደተማርነው የምሽካን ወይም እግዚአብሔር ከዛ ከጊዜ በኋላ በንጉሥ ሰለሞን ጊዜ ከዛም በኋላ ሁለተኛው ቤተ መቅደስ በኢዝራና በነሐምያ በሚሰሩበት ጊዜ የመቅደሱ የቤተ መቅደሱ እና ያ ተንቀሳቃሽ ቤተ መቅደስ የነበረው በመጀመሪያ በኋላ ቤተ መቅደሱ ነው ለህዝበ እስራኤል ያገለግል የነበረ የእግዚአብሔር ማደሪያ ተብሎ የተጠራው ነው ማለት ምንድነው ይለናል። ከዚህ ላይ ምን ይላል? ዋናው የኒሳን ወር የዚህ ወር ዋናው ይህ መቅደሱ ወይም ተንቀሳቃሹ ድንኳን ያለቀበት የተመሰረተበት ለስራ የዋለበት ነው ይላል። ያ ለምንድን ነው ያሳየው? ምክንያቱም እግዚአብሔር አምላክ ይህን ምሽካን እስኪሰራ ድረስ የእግዚአብሔር መንፈስ በዚህ በዓለም ላይ ነበር፣ ሩቅ ነበር።
እግዚአብሔር በዚህ ማደሪያ ስሉልኝ እንዳለው አስሉ ምሽካን በአስሉ መቅደስ በሸካንቲ በተውኻ ይሄ አባባል ተግባራዊ የሚሆነው በዚህ በኒሳን ወር። ስለዚህ ምን ይለናል? በዚህ ሊቃውንቶች የሚነግሩ ምንድነው? ይሄ ወር ይሉናል ኪቫንሽ በአማደ ምሽካን አማደ አውላም ቤት በሰስ ምሽካኑ ሲቆም ስራ ተግባር ሲያደርግ ዓለም ሁሉ ጸንታ መቆም ጀመረች። ይሄ ወር የዚህ ወር ሚያ በመቅደሱ መኖር የእግዚአብሔር በረከት የእግዚአብሔር ኃያልነት የእግዚአብሔር ትልቅነት በዚህ ዓለም ላይ በዚች ምድር ማለት ነው በዚች ምድር ላይ በዚህ ወር አረፈ። ያ ማለት እግዚአብሔር ርቁ ነው። አንዱ ሄዶ አባቴ ሊጥራው እንደሚለው ሁሉ ሄዶ ከሚጠራ ይልቅ አባቱ ከስማለ እግዚአብሔር ባስሉ መቅደስ በሸካንቲ በተውኻም እንዳለው በመካከላችሁ መቅደስ ስሩልኝ እኔም በዛ አድራለሁ ያለው ሐሳብ ተግባራዊ የሆነው በኒሳን ወር ነው። ለዚህም እግዚአብሔር አምላካችን ቅርብ ሆኖ ራሱን መቀመጫውን ከዚህ ከኛ ከዚች ዓለም ያደረገ ያ ተስፋ ያ በረከት እስካሁን ቅድም እንዳልከው በየዓመቱ የኒሳን የመጋቢት ወር በሚመጣበት ጊዜ የትድገት ወር ነው። ፈጣሪ አምላክ ከኛ ጋር ሁሉ ጊዜ የሚሆነው ለዚህ ነው የወሮች ራስ ያለ የወሮች ራስ ያለበት ምክንያት የመጋቢት ወር የወሮች ራስ የተባለው ለምንድን ነው ይላል? ምክንያቱም እያንዳንዱ ወሮች ብርሃናታቸውን የሚቀበሉት ተስፋ የሚቀበሉት ደግነት የሚቀበሉት በረከት የሚቀበሉት ከኒሳን ወር ነው ይላል። የወሮች አባት ነው። ከዛ እየመጡ ያንን ሁሉ ቅድስና የሚቀበሉት ከዚህ ወር ለምሳሌ ሮሽ ሆዴስ ስንል ዝም ብሎ አይደለም። ቀኑ ሊሆን ይችላል ባለን የኛ ሐሳብ ሊሆን ይችላል ወይም ራሱ ቀኑ የተቀደሰ ሲሆን እኛን ወደ ቅድስና ያገባናል። ስለዚህ ዋናው የትድገታችን መጀመሪያ የኒሳን ወር እንደሆነ ከዚህ ብዙ ሊቃውንቶች የሚነግሩን ከዚህ ላይ ያስረዳናል ማለት ነው። ስለዚህ የቅድም ያልከው እያንዳንዱ ነገድ ማለት ነው መሳዊት ያቀረብነው ከጾል በኋላ በአሁኑ ሰዓት ከመጋቢት 1 ቀን ጀምረን እስከ መጋቢት 12 ቀን የጧቱ ጾለት እንዳለቀ ቁርባን አነሲም እናነባለን። ያንን በዛ እናስታውሳለን እያንዳንዱ ደግነት እንደሆነ ማለት ነው። ስለዚህ ሁሉን ህዝብ እስራኤል ያዘ የቁርባን እያንዳንዱን ነገድ የዛላፊ ቁርባን መሳዊት ያቀረበ ማለት ይሄን ያያለን። ሌላ ደግሞ በፓራሻት አሸዋ ምናየው ይሄን ተይዞ ማለት ነው። በባለፈው ስለ ቁርባን ማንነት እንደተማርነው ሁሉ በዚህ ፓራሻ ደግሞ ፓራሻት ጻፍ ምንድነው የሚለው ካህናቶች ተቀብለው ተግባር ላይ መሳዊትን ተግባር ላይ እናደርገው ማለት ጭሩ ማለት ነው። ይሄ ወር የተግባር ወር ነው። ማድረግ የምንማርበት አድርግ የሚለው ላሶ ማድረግ ምንድነው? ይህ ብቻ ሳይሆን ነሆን እንደተጠቀስከው ሰማይና ምድር የተዋሃዱበት ወር ነው እንላለን። አሁን አራምባን በኦሪት ዘጸአት ላይ በመጀመሪያ መግቢያ ሲጽፍ ምን ያለ እግዚአብሔር አምላክ ሰማይና ምድር የፈጠረበት ዓላማ የተሳካመች ነው ይላል። ሕዝበ እስራኤል ለግብጽ ምድር ወጣው ኦሪትን ተቀበሉ። እዛ ቤተ መቅደሱን ከሰሩ በኋላ ነው ሰማይ ያለ ቤተ መቅደሱ መስራት ዓለም አልተሳካችም፣ ዓለም አልተሟላችም። ቅድም እንዳልከው ጸና ስንል ያው እንግዲህ ያለ ምሰሶ ዓለም ሊኖር አይችልም። ብቻ ሳይሆን ነገ ቢያንስ ሰው ቤት ሰራ ግድግዳዎችን አቆመ። ከዛ በኋላ ጣራ ካልጣለበት ምንም አይሰራም። ለአኺር እግዚአብሔር ሰማይን ምድርን ሰራ። አሁን የሚያገናኝ የለም። ሰማይና ምድርን ሰማይና ምድርን የሚያገናኘው ምንድነው? ይሄን ዓለምንና ቀጣዩን ዓለም የሚያገናኘው ምንድነው? ቤተ መቅደስ መገኘት ነው። ይሄን ያልነው ሕዝበ እስራኤል በዚህ የተነሳ ነው። እነዚህ ቤተ መቅደሱ ከፈረሰ አንስቶ እስካሁን ድረስ ሁልጊዜ ሐዘንተኛ ነን። ከማን በተፈጥሮ ሰው ልጅ ማለት ነው ሐዘንተኛ ሲሆን እየቆየ ሲሄድ ጊዜ ያለፈ ሲሄድ ሐዘኑም እየቀነሰ ይሄዳል። ሕዝበ እስራኤል ግን ማለት ነው ይሄን ያለ ሺህ ዓመታቶች ያህል ማለት ነው እስካሁን ድረስ ሁልጊዜ ሐዘንተኛ ነን። እንዲሁም ሁልጊዜ በጣም ይሰማናል። በኢየሩሳሌም መገንባት ነው ለዘነ ለማን ምንጭ ሄደንና ባህር ሄደን እንደምንቀደው ከዚህ ወር ማለት ነው ለዓመቱ ሁሉ እንዴት እግዚአብሔር አምላካችን በተግባር እንዴት ማገልገል እንደምንችል ማለት ነው እንቀዳበት ወር ነው ማለት ነው። በነሳፍ ሁላይ ለከማለፋችን ቅድም የጠቀስነው አለ ሁለት ሊቃውንቶች በግማራ መጽሐፍ በሮሽ ሐሸና እንዳሉ
በትሽሬ በመስከረም ነው ዓለም የተፈጠረው ወይስ በመጋቢት ነው እንዳለ እና የዛ ዓላማ ምንድነው ይላል። በሮሽ ሀሻና በጸሎት የምንጸልየው ሀዮም አራት ውላል ሀዮም ያሚድ በሚሽባት ኢምካ ባኒ ኢምካ በዲ ያለን እንጸልያለን ያለ አራት ውላ ማለት ሮሽ ሀሻና ዓለም የተፈጠረበት ነገር ግን ታዲያ እንዴት ሊቃውንቶች እንደገና አንደኛው መጥቶ በሮሽ ሀሻና አይደለም ዓለም የተፈጠረው በመጋቢት ነው ሊል ቻለ። ረቤ ዮሹዋ በሚልበት ጊዜ አሁን እኮ ሁለት አይነት አይደለም ያልኩት። ዓለም ተፈጠረ ማለት ዓለም ተፈጠረው ሲፈጠር በዓለም ሰዎች አሉ። ቅድም እንዳልነው ራስና ሰውነት አካሎች አሉ። ራስ ዋናው ነው። ዓለምን ሊመራ የሚችል የዓለም ዋናው ምሰሶ የሆነ ህዝብ አለ። ያም ህዝበ እስራኤል። ህዝበ እስራኤል የተገነባው መቼ ነው? በመጋቢት ወር። ምንም እንኳን ዓለም ቢሰራ ይላል ዋናው የስራው ተግባር ዕድሜ የሆነው ዓለምን ተራክፎ ዓለምን ሊመራ የሚችለው ህዝበ እስራኤል። በዚህም ባየናቸው ታሪኮችም እናያለን፣ ባሉት ሁኔታዎችም በወቅታዊ ሁኔታዎች እናያለን። ህዝበ እስራኤል ከላይ ነው። ህዝበ እስራኤል ልዩ ነው። ያም ያሳየን ምንድነው? አዮም አራት ወላም ህዝበ እስራኤል በሮሽ ሀሻና ተጸነሱ አላ በማክሸባ በኒሳን ተወለደ። የመጋቢት ወር ህዝበ እስራኤል በእውነት ከባርነት ወጣው ያው አንድ አዲስነት ህዝብ መሆን ጀመሩ ማለት እና እነዚህ ባጭሩ ቅድም እንዳልከው ይሄ ወር አንደኛ ማለት ተንቀሳቃሹ ቤተ መቅደስ የተመሰረተበት የቆመበት ጊዜ ነው። ያን የመቅደሱ መኖር የእግዚአብሔርን ከኛ ውስጥ እንዳለ ያሳየናል። ሌላው ደግሞ ዋናው ዓለም የፈጠራችን ሁኔታ የዓለምን ህዝብ ተከትሎ ወይም ያንን ህዝብ ሊመራ የሚችለው እኛ እያንዳንዳችን ህዝበ እስራኤል ናቸው። ህዝበ እስራኤል ማለት እያንዳንዳችን የእግዚአብሔርን መንገድ የምናፈልቅ ደግነትን የምናንሰራፋ በዓለም ላይ በእውነት የእውነት የጽድቅ ጎዳና የሚያስተምር ህዝብ መሆን አለበት። እኛ ደግሞ ለዚህ ማለት ዝግጁ መሆን አለብን። ኃላፊነት አለብን። እንደማንም ህዝብ ሆኖ መኖር አይቻልም ማለት ነው። ሌላው ህዝብ በመቀጠል መወያየት የምንፈልገው ሻባት አገዶል። ሻባት አገዶል ማለት ትልቅ ሰንበት ማለት ነው በሌላ አባባል። ሌሎቹ ሰንበታት ለምንድን ነው ይሄ ትልቅ ሰንበት የተባለው? ከፋሲካ በፊት ነው። ሼላ ጦባ እያንዳንዱ ሰንበት በእውነት ትልቅ ሰንበት ነው። አሁን ሻባት አገዶል ማቆል ሻባቱ በፍናጽሞ እዚህ ሰንበት ለምንድን ነው ትልቁ ሰንበት የተባለ? በነገራችን ላይ ይህን ጥያቄ ደግሞ በሌላ በኩል እናገኘዋለን። ወይም በሌላ ጊዜ በየም ኪፑር አሁን ወይም ለሻባት ሻባት ቹባ እንላለን። ሻባት ቹባ የም ኪፑር በፊት እዛን አሁን ወይም በዓመት ላይ የተወሰኑ ሰንበታቶች አሉ። ከሰንበት የበለጠ ልዩ ደረጃ የምናገኝባቸው ጊዜዎች እና ይህ ሻባት አገዶል የተባለበት ምክንያት በኦሪት ዘጸአት ላይ እንግዲህ እንደምናየው እግዚአብሔር አምላክ ህዝበ እስራኤልን ገና ከግብጽ ምድር ከማውጣታቸው በፊት እንዲሁም ደግሞ 10ኛው መቅሰፍት ከመምጣቱ በፊት እግዚአብሔር የሚያዛቸው ትእዛዝ አለ። በነገራችን ላይ ከዚህ ላይ ምናልባት ማለት ነው ትርጉሙን ልናየው እንችላለን። ኒሳን የሚለው ቃል እንግዲህ ነስ ማለት ነው የሚል ቃል ያዘ ነው። ኒሳን ታምር ማለት ነው። በአማርኛ ነው ታምራትን ያዘ ነው እንላለን። አንደኛ ብዙ ታምራቶችን ስላዩ በዛን ጊዜ፣ ሁለተኛ ደግሞ ከሻባት አገዶል ጋር የሚያያይዘው ምንድነው? በአሰው ለኸረሽ ኩላኸም ሰለኸል ለቤት አወጥ ላይ ማለት እያንዳንዱ ይሁዲ በወሩ በ10ኛው ቀን ምን መውሰድ አለባቸው? በግ መውሰድ አለባቸው። አሁን ኮላ ካደ በእያንዳንዱ አንፊሉ ቤተሰቦቹ ትንሽ ሰው ነው ይላል። ሌላ ቤተሰብ ጋር ሆኖ መውሰድ አለባቸው። ቁርባን ፔሳህ ይሄ 10ኛው መቅሰፍት ሲመጣ ምክንያቱም የበኩር ልጅ ሞትነን ሲሞቱ በግብፃውያን የህዝብ እስራኤልን ቤት አልፎ የግብፃውያንን ይመታ ነበር። ይሄ ለኸን ፔሳህ ሚሊሾን ሊፍሳህ ወይም ለዳለቅ ከግብፃውያን እስራኤል ወደ ግብፃውያን ቤቶች እየዘለለ የግብፃውያን ይመታ ነበር። አዛሻው እንግዲህ ፈተናው ምን የነበረ? ህዝበ እስራኤል 210 ዓመት ከግብፅ ምድር ሲኖሩ ሲቆዩ እንስብበት እስኪ እያንዳንዳቸው አሁን ቀን በቀን
ትውልድ ወደ ትውልድ የሚያዩት ምንድነው? ግብፃውያኖቹ ለእንስሳ ይሰግዳሉ። በነገራችን ላይ የኔ ራብ ሲነግረና ማለት ነው ሽባ ስንማር አንድ ተማሪ ነበረው ከህንድ ቆይቶ ይመጣ ይሁዲ ነው ወታደር አገልግሎ በዚያ ወደ ህንድ ሄዶ ብዙን ጊዜ ወጣቶች ወደዛ ይሄዳሉ። እምነት ተምረው የሚመጡት እዛ ነው። የተለያዩ ማይሻሎሻኒ በጸባ ሽናታይም በወዱ ከባ ባጭሩ ማለት ነው ወጣት ማለት ነው። ብዙ ናቸው በነገራችን ላይ በርግጥ ታሪክ ቆይቶ ህንድ ሲመለስ ምን ይላልኝ ይህንን ትምህርት ስለዚህ ትምህርት ሲያስተምር ነበር። እንዴት የሰው ልጅ እንስሳ ይሰግዳል በሚለው ማለት ነው ራሱ ሲያስተምር ነበር። ጋዝ ያን ምን አለ? እኔም እኮ ግርሞኝ ነበር አለ። አይኔ አይቶ እስከመሰክር ድረስ አለ። ምን አለ? አንድ ሰው አለ ከህንድ ሲሄድ ህንዶች የሆነ ልዩ ባህሪ ያላቸው አለ። አሁን ላሚቱ አልፋ ስትደላሉ ቁጭ ብለው ያያታል፣ ይሰግድላታል። ሰብ ሀውጭ የመጣ ሰው እና ይህንን ባህል የሚያውቅ ሰው ይላል ይገርማል። እንዴት ሆኖ ለላሚቱ የሰው ልጅ ሊሰግድ ይችላል? ችግሩ ምንድነው አለ? እየቆየህ ስትዳለ ፒቶ ምን ማለት ይጀምራል አለ? ተመስገድ ጀምራል። ፒቶ መስተከራ ላፋራ ታታለ አስተማሩ ላይ ሆነት የሆነ ነገር አለ፣ ልዩ ነገር አለ። ስለዚህ አሻብ አንድ ቀን ሁለት ቀን ወር አመት ስቆይ ፒቶም አንተ በዛ መስመር ትገባለህ። ምን ችግር አለው? ባከብራት ማለት ይጀምራል። ይሄ 2 አመት ቆይቶ የመጣ ልጅ ነው እንደዚህ ያለ ያልሆ ስንት ነው 210 አመት 210 አመት ግብፃውያን ዘለ ቆይቶ ሲመጡ ህዝብ እስራኤል እዛ ግብፅ ምድር ሲኖሩ አሻብ ግብፃውያኖቹ ቀን በቀን ሲያዩ ብዙ ልጆች ደግሞ ከግብፅ ነው የተወለዱ ብዙ ህዝብ ሲያዩ ግብፃውያኖቹ ይሰግዳሉ። አይ በጣም ጫና ያሳድረባቸዋል። አሁን እግዚአብሔር ምን ነው የሚላቸው? ወስዳችሁ ይሄንን እሰሩትኝ እነሱም ያምኑበትን ወስዳችሁ ከቤታችሁ በር እሰሩትኝ። ከዛ በኋላ ማለት ነው በ14ኛው ቀን አረዱትኝ ናቸው። ሻም ማንኛውም ኖርማል ሰው ስጋ ያረደ የሚበላ ሰው ምንም አይመስለው። አባል እነዚህ ሰዎች ስጋ እንኳን ሊበሉ ነውና ሁሉ ነገር እንደምነት የሚታይበት ቦታ ማለት ነው። እና ደግሞ ባሪያዎችና ለግብፃውያኖቹ አገልጋይ የሆኑ ሰዎች ማለት ነው እንዴት የጌታውን እንስሳ ወስዶ ወይም አምልኮት ወስዶ እንዴት ሊያርደው ይችላል? ትልቅ ፈተና ነው። ለኸይር አባል በሆል ዘት ይላል ኦሪቱ በእግዚአብሔር የነበራቸው እምነትና ለእግዚአብሔር ቃል ምን ያህል ተዛዥና ተገዢ በመሆናቸው ተነሳ እግዚአብሔር ወሰዱና ሰሩትኝ ከዛ በኋላ ረዱት ሲላቸው በእውነት በጣም ጀግንነትና ደፋርነት በውስጣቸው አድሮ ማለት ነው ይሄንን በግ ማለት ነው አሰሩትኝ መጨረሻ ላይ ሊያርዱቻሉ ማለት ነው። ስለዚህ ለኸይር አልነስ ማንስ ይላል ቱር የሚባለው ሊቃውንት ማለት ነው በአርባታ ቱር ምን አለ ማንስ ይላል የነሱንን አምልኮት ወስደው ለማረድ ሲያስሩትና ሲያረጉት ማለት ነው ወዲያውንም አረዱት። ወዲያውኑ አራተኛው ቀን ከአራት ቀን በኋላ ወዲያውንም አላረዱት። ምንድነው የዚህ ችግር? በእውነት ለኛ ቀላል ይመስልናል። ምን ችግር አለው ማለት ማዘያ አማላክታቸው እነሱም ያመለክቱበትን በየቀን ይጸልዩበትን እነዚህ አገልጋዮች ናቸው። በእስራኤል እኮ አገልጋዮች ባሮች ናቸው። እዛ ውስጥ ማን ነው አንዱ አገልጋዩ የጌታውን ወስዶ አምላክ ወዲያው ማርዶ ተደብቆ ባረደ? እሺ ምንም ምን ላድርግ እንግዲህ አላደረኩም ሊል ይችላል። ግን 4 ቀን አስሮ ከመጋቢት 10 ቀን እስከ መጋቢት 14ኛው ቀን ምሽት ድረስ አስሮ ማለት ነው ጎረቤቱ እያለ ያንን እግዚአብሔርን ቢያዝ እንዴት ሊያደርግ ይችላል? ይሄ የመጀመሪያው እምነት እግዚአብሔር አምላክ ሕዝበ እስራኤል ሊፈትናቸው የፈለገው እንዲያምኑ የፈለገው ይህንን ነገር ቀላል አይደለም። በእውነት እኛ ባይሆን ስናየው ምን ችግር አለው እንችላለን። ግን አንተ የምትለው አሁን ሕዝበ እስራኤል አገልጋዮች ነበሩ። የጌታቸውን አምላክ እንዴት በቤታቸው አስረው ማሰር ብቻ ሳይሆን አርደው ይህንን ተግባር ሊያደርጉ ይችላል። ይሄ በቀላሉ የማይታይ የእምነት መክፈል ያለባቸው መስዋዕት መክፈል ያለባቸው ራሳቸውን እኮ ሊገደሉ ይችላል። በጣም ድፍረት ነው። ማለትም ግብፃውያኖቹ ተነስተው ሊገሏቸው ይችላሉ። ባሪያ ናቸው፣ ራሳቸውን ማዳን አይችሉም። ስለዚህ ይህም ሁሉ አደጋ እያወቁ ማለት ነው እንደሚገደሉም ራሱ እያወቁ
በእግዚአብሔር ተማምነው ማድረጋቸው ይሄ ዘንካ ሻባት ገዶል አልሸማነስ ሻያ ለምሳሌ ያለም ኦሜት በእውነት አንድ ሰው የነበረበትን አካባቢ ትቶ እና ካለበት አካባቢ ወጥቶ ልዩ መንገድ መያዝ ማለት ነው። በተለይ ለእግዚአብሔር ታዛዥ ታምኖ ማለት ነው። ለሰው ልጅ ጫናና እንትን መከራ ማለት ነው አለመስጠት ቦታ ማለት ነው። ይህ ትልቅ ፈተና ነው። ቢሆንም እግዚአብሔር ያው እንግዲህ ህዝበ እስራኤልን እንደሚመሰክረው ኦሪት ምን ይላል? ያሱ በኔ እስራኤል ህዝበ እስራኤል በእውነት አደረጉ። በነገራችን ላይ ይህን ያላደረገ ፈተናውን አልተዋጣው ነበር። ምናልባት ሊኖሩ ይችላሉ። በብዙ ቦታዎች በሚድራሽ ላይ ተጻፈው ሰዎች ምን አሉ? አረ እንዴት አድርገን ያሉም ሰዎች አሉ። አበግና ህዝበ እስራኤል ያው እንግዲህ ከግብጽ ምድር ሊወጡ ይቻሉበት ትልቁ ዋናው ፈተናቸው ምን ነበር? መጀመሪያ በአይናቸው ያዩትን ነገር ሲሰግዱለት የነበረውን ሁሉ ነገር ማለት ነው ያን ነገር እንደ ከንቱ እንደሆነ ማረጋገጥ ግዴታ ስለነበረባቸው ያለዛ ለእግዚአብሔር ተገዥ መሆን አይችሉም። ማን ነው ለእግዚአብሔር ተገዥ መሆን የሚችለው? በዓለም ላይ ያሉት ሁሉ ነገሮች ለነዛ ነገሮች ማለት ነው ቦታ ማይሰጥ ከእግዚአብሔር በላይ ማለት ነው ማንም የለም፣ ምንም ነገር የለም። እኔ ላይ እንትን ላይ እግዚአብሔር አምላክ አንድ ነው። ያለ እግዚአብሔር በእኔ ላይ ስልጣን ያለው ሊኖር አይችልም የሚል ሰው ብቻ ነው። ይሄ አንደኛው ምክንያት ማለት ነው። ለምን ነው ሻባት አገር ተባለ? አልሽም ወጣ ነስ ናሳላይ። በሌላ በኩል ደግሞ ስናይ ማለት ነው ሊቃውንቶች እንደሚሉት የግብፃውያን በኩር ልጆች ማለት ነው እንደሚሞቱ ሲነገራቸው ማለት ነው ሲያውቁ ምን ማድረግ ጀመሩ ይላል። እናት አባቶቻቸውን ሄዱና ለመኗቸው ይላል። ሄዳችሁ ከፈርዖን ፊት ቁማችሁ እባክህ ፈርዖን ልቀቃቸው፣ ህዝበ እስራኤል ወጥተው ሄዱ። ምክንያቱም ካሁን በፊት አይተናል 9 ጊዜ 1 እስከ 9 እግዚአብሔር በሙሴ የተናገረው ቃላት አንድ ለአንድ ሲፈጸም አይተናል በአይናችን። እያንዳንዱ እግዚአብሔር የተናገረው ተግባር ላይ ውሏል። ስለዚህ ይህ ክስተት የመጀመሪያ የመጨረሻው የበኩሩ ሞት ከመምጣቱ በፊት ሄዳችሁ ቤተሰቦቻቸውን ሄደው ጠርተው እኛ ከምንሞት ፈርዖን ይህን ህዝብ ልቀቅ፣ ካለቀቅ ይህ የፈጣሪ የእስራኤል አምላክ የተናገረውን በተግባር ነው የሚያውለው እንጂ አሁን አወላውል አሁን እንዳለው ጦርነት ማለት እመታለሁ ትላለች። ወዲያውኑ ማስጠንቀቂያ ይሰጣል። ከ5 ደቂቃ በኋላ እዛው ያወድመዋል። ልክ እንደዛ አይተዋል ባይናቸው። ደም ይሆናላቸው አስጠነቀቃቸው። ደም ይሆናል ከዚህ በኋላ ይላቸው አይደል? እምቢ ያሉ ሆነ እንደዚህ እያለ ሲሆን ማለት ነው ምን አሉ? ይሄ ሽማግሌ ያሉት ሙሴ ነው የሚናገረው ቃላት እንደሌሎች ሰዎች አይደለም። ተናግሮ ሁሉ ነገር የሚሆን ነው። ስለዚህ እኛ ከምን ሞተው ልቀቃቸው አሉ። ይሄን ሲሉ ማለት ነው ወደ ፓሮ ይሄዳሉ። ሰላማዊ ሰልፍ ወጡ ይላል። እደው ፓሮ ሚሉታል ልቀቀኝ፣ ልጆቻችን ከሞቱት ይሄዱልን ሲሉት ፓሮ ምን ይላቸዋል? አኒ መለኽ ማልኻ መለኽ ማላቸው እኔ ንግስታተሽ ንጉስ ነኝ። አኒ ኤሎከኸ ማላቸው እኔ ነኝ አምላካችሁ። ስለዚህ አትፍሩ፣ ምንም ችግር የለውም ሲላቸው ራሳቸው መጣላት ጀመራሉ። ይሄ ሰውዬ ዝም ብሎ ነው ያስጨርሰን ነው። ግማሾቹ አዎ ንጉሱ ባለው መጥራት አለብን፣ ግማሾቹ እስካሁን የተናገረውን ድረስ የነዚህ አምላክ የተናገረውን በተግባር ነው። ስለዚህ እኛ ፈርዖን ያለውን አንቀበልም ብለው ግማሾቹ በግማሹ ግብፃን ላይ አመጡበት። እነዛ ሁለቱ እንግዲህ ግማሾቹ ተቃራኒ ግማሾቹ የንጉሱ ደጋፊ ሆነው ይጣሉ ጀመር ነው የምትለን። ማለት ይሄን ታሪክ አባባል ሊቃውንቶች ይነግሩትን እኔ ለመጀመሪያ ጊዜ መስማት ነው። በዚህ በኩል እጅግ አመሰግናለሁ። ማለት ትልቅ ነገር ነው። በራሳቸው መጣላት ጀመሩ። እዚህ የተነሳ ማለት ነው ምን ያህል ወደ ህዝብ ሳይል ያለው ሁኔታ ባሁን ላይ ያለው ጠላት ነው አለና መጡ ተገጣጥመው ህዝብ ሳይል ለመምታት ይላል። ከዛ በኋላ ራሳቸው ከተጣጣሉ በኋላ ማለት ነው በቁራን ልጆች ግብፃውያኖች ከተጣጣሉ በኋላ በማን የተነሳ ነው ሁሉ ጥፋት የመጣ የሁሉ ችግር የመጣ በእናንተ የተነሳ ነው በማለት ማለት ነው ወደ ህዝብ ሳይል ያሉ ናቸው እንደዚህ የሚያደርጉ። ስለዚህ እሱ ማጥፋት አለበት። አንድ ለአንድ እያየነው ነው። አሁን እያየነው ነው። ሁሉ ነገር የሚያደርግ እስራኤል ነው። ስለዚህ ወደ እስራኤል ሲመጡ ይላል እግዚአብሔር አምላክ ማለት ነው እልቂት አወረደባቸው ይላል። በዛን ጊዜ እግዚአብሔር የበኩራ ልጅ በ10ኛው መቅሰፍት ከሞታቸው በፊት በዛ ሻባት ይላል
በአስር ለሆደሽ ወረርሽኝ አመጣባቸው ይላል። ከዛ በኋላ የተነሳ ብዙዎች ሞቱ ይላል። ለህዝበ እስራኤል በእነሱ እጅ አሳልፎ አልሰጣቸውም ይላል። ህዝበ እስራኤል እንዳይነኩና ምንም አፊለሆም አይኸውም ሰዓራ ካሽሎ ትይቆል እግዚአብሔር ማለት ነው ታምር አደረገለት። ማክሲር ቢክተር ሸል ህዝበላ ማለት ባንዴ ቴሌፎን ዳዘ ህዝበላ በርማይም ሽኔት ያው እንግዲህ አሚናይም በርማይም ሽኔት ነው የሚወረዱት። እግዚአብሔር ያለው እንግዲህ ሳይሆን አይቀርም። ህዝበ እስራኤልን እግዚአብሔር ማሁል ጊዜ ይጠብቃል። በእኔ ህዝበ እስራኤልን ለዛን ጊዜ ታምር አድርጎ ሲያድናቸው ማለት ነው እግዚአብሔርን ያው እንግዲህ አመሰግኑ። ምክንያቱም ታምራዩዋ በጣም ከፊታቸው እንደዛ ሲጣሉ የነበረው በሙሉ ሊመቷቸው ሲመጡ እንዳለ ወደሙ ማለት ነው። ይሄ ትልቅ ሰንበት ተባለ። አልዘ ከዛ ፒሩሽ አሸኒ ሻማኑ ረቦታ ፒሩሽም አባል እንደምናየው ከሆነ በነዚህ የተነሳ ሸበት አገዶል ነአሳላም ንሲም በነፍላውት በሸበት አዙ ከፋሲካ በፊት የነበረው ሸባት አገዶል የሚባለው ለምንድን ነው የሚለውን ይሄ ባታይን በሚባል የሐሲዲም መጽሐፍ ምንድነው የሚለው? ይሄ ሸባት አገዶል ልንል የፈለግነው ግብጽ ከመውጣቱ በፊት ነው። እንግዲህ ይህ ሰንበት የሚባለው እና የተባለው ሁሉ ቀን እንደምናየው ሰንበት በባለፈው ስለ ሰንበት ስንወያይ በፓራሻት ላይ አይተነዋል። ቀናቶች ቅድስናቸው የሚቀበሉት ከሰንበት ነው። ሰንበት መካከላዊ ነች እንጂ የመጨረሻ የሳምንት መጨረሻ አይደለች። ምክንያቱም እግዚአብሔር ራሱ በአላኻው የምናየው አንድ ሰው አብዳላ በሰንበት መምጫ ካላደረገ እስከ ማክሰኞ ድረስ አብዳላ ማድረግ ይችላል የሚል አለ። እንደዛም ይደረጋል። አሁን ምናልባት ወይን የሌለው በተለምያቶች እንደቀጠም ይቀር ሳድርግ ደረየ ከሆነ እስከ ማክሰኞ ድረስ የሰንበት በረከት አብሮታል። የበሰለ ምግብ ካለ ለሰንበት ከተረፈ እስከ ማክሰኞ ማለት ይችላል። የሰንበት ጣዕም አለው ማለት ነው። ጣዕም ሰንበት ነው ማለት ነው። ከዛ በኋላ ግን የሚቀጥለው ሰንበት ነው የሚመጣው እና እያንዳንዱ ሰንበት በረከት የሚቀበለው ከዛ በአሁኑ ሰዓት ሰንበት እስከ ማክሰኞ ድረስ ነው። በግብጽ ጋር የነበረው የመጀመሪያው ትልቅ ሰንበት የተባለው ግን በረከቱ እስከ 4 ቀን እስከ ሮብ ድረስ ነው የሰንበት ሸባት የነበረው እና ያ ሸባት ትልቅ የተባለው ይሄ ሌሎች ሰንበት 3 ቀን ነው በረከት ያላቸው። ይሄ ሰንበት ግን 4 ቀን አለ። ለምንድን ነው 4 ቀን ያለው ሰንበት? ይሄ ሰንበት 4 ቀን ያለው ምንድነው? ሰንበት ማለት እኮ ማለት አንተ በእምነት የምትለካበት በባለፈው ፓራሻት ላይ ያከልናል። እያንዳንዱ ስራ ልክ እንደተሰራለህ አየው። እያንዳንዱ ስራ እንደጨረስካል። ያ እኮ ትልቅ ፈተና ነው። አሁን ባለንበት ዓለም ቴክኖሎጂ በአንድ ደቂቃ ብዙ ገንዘብ እኛንተው ዓለም እስራኤል ሀገር ማለት ነው አንድ ሰንበት በምትጠብቅበት ጊዜ ስንት ሚሊያርድ ገንዘብ እንደማታገኝ ሌሎቹ አታገኝ። ያው ሆኖ ትጠብቃለች። የሚሰሩት ነፍስ ነው። ራስን አሳልፈ መስጠት ማለት ለፈጣሪ ስትል የምትሰጠው ነው። ማንኛውም ሰው በእስራኤል ሀገር በሰንበት ቀን ቅዳሜ ገበያ የለም፣ ግብይት የለም፣ ባንኮች አይሰሩም። ምናየት ምንለው ሁሉ እነዚህ ሁሉ አይሰሩም አይደል? ያ ብዙ ገንዘብ ማለት ላናገኝ ይችላል። ምናየት ወብዲ አምናየት ከን ወብዲ ማለት ኤን ኦፍዲ አምናያ ሽራ መኮራ ብራኻ ለወበድ አምናያ ወበድ መኮራ ብራኻ ይዛ በረከት የሰንበት በረከት እዚህ ሁሉ ይገልጣል። ስለዚህ ይሄ ምስሉት ነፍስ ነው እና ሸባት አገዶል ምንለው እዚህ ላይ ትልቅ ሰንበት የሚባለው ይሄ የእምነታችን መለኪያ ነው። ቅድም ካልከው ጋር የምንለው ምንድነው? ዮም ኪፑር በፊት የሚውለው ሰንበት ሸባት ሹባ ተብሎ ይጠራል። ከፋሲካ በፊት የሚውለው ደግሞ ሸባት አገዶል ተብሎ ይጠራል። ሉሌ ያም እስራኤል ህዝበ እስራኤል እነዚህን ሁለት ሰንበት ቢጠብቁ ይላል በትክክለኛ ቢጠብቁ እግዚአብሔር አምላክ ከነዚህ ካሉት ችግሮች ጦርነቶች ያሉ በየጊዜው ህዝበ እስራኤል ለማጥፋት ከሚነሱ ጠላቶች ባጭሩ ይታደጉ ነበር። ትድገትን ይልካል መስጊድ ይመጣል መስጊድ ለምን ብለን በምንጠይቅበት ሰንበት ምንድነው ዋናው የሚጀምረው ቅድም ያለው የመጋቢት ወር ሲገባ እምነት ይጀምራል። እምነት ለአንድ ሰው
ትልቅ ነገር። አሁን ያለን ጠላታችን ሁሉ የምናወድመው አቋማችን በእምነታችን እኛ እውነታችን እኛ እኮ አልሞት ላይ ተጋዳይ ስለሆነ ራሳችን ለማሳለፍ ራሳችን እቺን ሀገር ለመጠበቅ መሳዊት መከፈል አለበት ብሎ ስለተፈለ ስለዚህ ይሄ እምነታችን ክፍያ እንግዲህ ቅድም እንዳለ አንድ ሰው አገልጋይ ነበር ምንም መሳሪያ የለው ባዶ እጁን የሆነ ሰው የጠላትን ወይም የግብፃንን አምላክ ወስዶ አስሮ አርዶ መብላት አንደኛ የእምነታቸውን ምን ያህል ባዶ ስጋዊ እንደሆነ እንበለዋለን እንጠጣዋለን በዚህ እንድታመልካላችሁ የታሰረ ራሱን ማዳን የማይችል እንዴት ልታምኑ ይችላላችሁ? እነዚህም ቅድም በሰንበትም ላይ የሐሳብ እምነቶች አሉ። ብዙም ጊዜ አዎ እግዚአብሔር ፈጣሪ እንዳለ እናውቃለን። ብዙም ጊዜ ደግሞ ምን እናደርጋለን? በጉልበታችን፣ በኃይላችን፣ በጦራችን፣ በመሳሪያችን፣ በወታደሮቻችን እንመካለን። በዚህ ላይ መጠንቀቅ አለብን። ምክንያቱም ሁሉን ነገር አዎ ይሽተድሉት ምንለው ሙከራ ማድረግ አለብን። እግዚአብሔር ግን ነገሩ በመጨረሻ መጠናቀቅ ይጀምራል። ስለዚህ ፋሲካ እነዚህ ዝግጅቶች ምንድነው የሚያስፈልጉት? እያንዳንዳችን እንዴት እምነት አዎ በእውነት ባያስሩ ኑሮ ምን ይሆን ነበር? ይሽተድሉት አሱ ላክሁ ያንን ሰይ ራሳችሁ ባችሉ እያንዳንዳችሁ ጎረቤት ጋር ሆናችሁ ይሄንን ሰሩ ተባለ። ማድረግ አለብን። መጀመሪያ አድርገው ከዛ በኋላ ፈጣሪ ያውቃል። እስራኤል ጦርነት ትነሳለች፣ ትፈራገጣለች። ከዛ በኋላ እግዚአብሔር ነው የሚረዳው። እግዚአብሔር ይረዳል። እግዚአብሔር የሚረዳው ምንድነው? ራሳችን እኛን እንረዳ ብቻ ነው። ያ ማለት ሐማአማት ራሳችን እናደርጋውን በፋሲካ እየቀረበ መጥከን አሁን ኮል ዘ ማቦን በእግዚአብሔር እርዳታ ስለ ፋሲካ ምንነትና ማንነት በትክክለኛ እንረዳለን ማለት እና ሸባት ተጋድሎ ትልቅ መንስኤዎችን ያዘን ማለት በነሳፍ ለዚህ ጋር በንሽካህ ሸባት ተጋድሎ ነማር ፔሳህ ከመዋሉ በፊት ነው ካልነ ማለት ነው። እዛ አብዛኛውን ጊዜ ስለ ፔሳህ ያለውን ሁሉ ትእዛዛቶች አሉ። ስለ ሌላ ሰደረም ከሽቡት በሚለው ከሽቡት ተከለ ሙጻር ብዙ ነገሮች የምናደርጋቸውን ለፔሳህ መዘጋጀት ያለብንን ብዙም ጊዜ በየቦታውና በየጸሎት ቤቱ አረባኒም ትእዛዛቱን የሚያስተምሩበት የሸባት አገረድ ባለ ለማሽ ዶርሽም ተድራሻ ሸል አኻና ለፔሳህ ለኸ በሸባት አገር ሁላችንም ማለት የምንዘጋጅበት ነው። የሸባት ማለት ነው ቅዱስ ነው እንዳለው ማንኛውም ሰንበት ለስድስቱ ቀናቶች ማለት ነው በረከትና ምንጭ ይዘራልና ይሰጠናል። የሰንበት ደግሞ ማለት ነው ለሁሉ አመት ይሰጠናል። ስለዚህ በዚህ ሰንበት ያንደነች ማለት ነው የምናደርጋቸው ጥረቶች እና ትንሽ የበለጠ ኦሪት ተማርና የበለጠ አፊሉ በቤተሰብ ውስጥ ያለው ሰላምነት ማለት ነው የበለጠ ብንጥር ማለት ነው ለአመቱ ሁሉ ማለት ነው ከዚህ ትልቅ ሰንበት ያው እንግዲህ በረከትና ምንጭ ይሰጠናል። በጀት መቆረጫ ሰንበት ነው ይሄ ማለት ሸባት ሸሽባር በስጉላ አቨርሸል አሲያ ላሶት ከመሻ ማርታ ዛም ይፋን የሰው ልጅ በዚህ ዓለም የተፈጠረው በፍላጎትና በሚኞቱ በሐሳቡ በቃ ብዙ ነገሮች እንዲፈላሰፍ ሳይሆን ሌላ ነገሮች ማለት ነው ተግባር እንዲሆን ነው። በነገራችን ላይ ይወር ደግሞ እንግዲህ የዛፍ ወራኪዎችን ባርካለን እግዚአብሔር ስለሚያደርግልንና ስለሰጠን መልካም ነገሮችን መልካም እናቶ በመቴ ብለን የምንባረክበት ጊዜ ነው። ያቱም ነገሮችን ወጠን ማየት አለብን። ፈጣሪ ፈጠራቸው ነገሮች ዛፎች ብርካታ ይላለት ምንለው የምንባረክበት ወቅት ነው። ባርከናል። ሌላው የምንመለከተው ማለት ነው እዚህ ላይ በመቀጠል ማለት ሰነነጋገር ማናልፈው ሸባት አገደል የሚለውን ነጥቦች አሉ የተባለው ልክ በሚያስረዳው ላይ ነው። የተለያዩ ነጥቦች አሉ እዚህ ላይ የሚናገረው መድዋ ሸባት ዘት ንቅረት ሸባት አገደል ይሰንበት ሸባት አገደል የተባለው ምንድነው ይላል? ቅድም እንዳልነው አስብና ጠብቅ የሚለው ይላል። አስብና ጠብቅ የሚለው ዘኾር የቴም አሸባት ለቅዱሾ ሽሁ ምጽዋት በሰይ ሸያቅ ለሚዳታ አባ ወአሸባት ለቅዱሾ ሽሁ ምጽዋት ለታሰ ሸያቅ ለሚዳታ ይራ ማለት አድርግና አታድርግ የሚለው ዘኾር በሽማው የሚለው ዘኾር አድርግ የሚለው ትእዛዝ ሲሆን ሸሞር ደግሞ አታድርግ የሚለው የሰንበት ትእዛዝ ናቸው። እነዚህ ትእዛዛቶች ምንድነው ይላል? ማለት ህዝበ እስራኤል በዚህ ዓለም በሚኖርበት ጊዜ እግዚአብሔር ያዘዘን አድርጉ የሚለናል።
አድርጉ የሚለን ትእዛዛቶች ሁሉ ቀን አታድርጉ አይደለም። ሰንበት ሁሉ ቀን ዝም ብለን ቁጭ ብለን የምንውልበት ሳይሆን ከፈጣሪ ትልቅ ሆነን ግዙፎች እንደ መላእክታን ሆነን የእግዚአብሔርን ጸጋ በረከት ተቀብለን ማታናት ማለት ከፈጣሪ የምንቀበለው ስጦታ ተሰጠን ተካብረን የምንውልበት ጊዜ ያም የመንፈሳዊ ህይወታችን የምናዳብርበት ጊዜ። እንግዲህ ለፋሲካ ለመምጣት ብዙም ጊዜ አገልጋዮች መሆን የለበትም። ምን ማለት ለፋሲካ መንገድ ለመግባት ምን መሆን አለብን? ነፃ ህዝቦች መሆን አለብን። ሀግ ሄሩቴ ነው ዋናው ስራም ቢሆን ለፋሲካም የሚያስፈልጉ ነገሮችን ቢሆን ምንድን መሆን አለበት? እነዚህ ነፃ መሆን አለብን ከፍላጎት መጀመሪያ የአእምሮ ነፃነት፣ የእምነት ነፃነት፣ የሐሳብ ነፃነት፣ የሁሉም ነፃነት መሆን አለበት። ምክንያቱም ያለዛ ሁሉ ቀን አገልጋዮች እንሆናለን። አገልጋዮች ከሆነ ደግሞ አሁን ያለነው አላፊ መቀበል አንችልም። አሁን ያሉ ውሳኔዎች በሀገራችን ላይ የሚከሰቱ ውሳኔዎች የነፃ ሐሳብ ካለን በሆነ ትክክሎችን ማስተናገድ እንችላለን። ምንድነው የሚኖሩት የውም ይድርሹ ይላል። በየቀኑ እኔን ይፈልጉኝ የሚለው እግዚአብሔር ይላል። ሽረማ ዛልሽኔ ያሚም ሸም ኡምሪም ድርሹ ሃይማ ሸበት ተገደል ሸበታችሁ ሁሉ ቀን እኔን የእግዚአብሔር መንገድ ይፈልጉ ሲል ምንድነው ይላል? ቅድም ያልከው በእነዚህ በሸባት ሹባ የውም ኪፑር ከመድረሱ በፊት የሚውለው ሰንበት ሸባት ሹባ የመመለሻ ሰንበት ተብሎ ይጠራል። ለምን? የማጠቃለያ በአመቱ ሁሉ እግዚአብሔር ሰው ልጅ ንስሐ ገብቶ ከፈጣሪው ያለውን ኃጢአት ሁሉ ይቅር የሚባልበት ይሆን። በዛ ኖር ሊቃውንቶች በየጸሎት ቤቱ እየተገኙ እግዚአብሔርን ቃል ምን እንደሆነ እንዴት ሰው መሆን እንዳለብን ያስተምራል። እያንዳንዱ ኤቤድ አባዲም እንደሚለው የአገልጋዮች አገልጋይ ሆነን ነገ ዝም ብለን ግድግዳውን ስንፈቀፍቅ እያለቀስን መንፈቀፍቅ ከሆነ ምንም ፋሲካ ትርጉም የለውም። ምክንያቱም እኛ አገልጋዮች ነን። ነገር ግን እየሳቅን ደስ ብሎን በንጽህና በተግባር በደስታ እግዚአብሔርን ካገለገልና ሁሉም ነገር የተሳካ ነው። ስለዚህ ለባሉን እንዴት ማክፈል እንዳለብን መዘጋጀት ክፍል እንዳለው በዚህ በፓራሻት ጻም እንዳለው ካህናት በሚዘጋጁበት ጊዜ የሚያቀርቡት ዝግጅቱን ለመስማት ምን እንደሆነ የእግዚአብሔር ጎዳና ነፃነት መውጣት ማለት ከባርነት መውጣት ማለት በእግዚአብሔር ማመን ማለት ምን እንደሆነ ለማወቅ ፈለግና በየጸሎቶቹ ይሄድና በዚህ በሸበተ ገዶል ድራሻ ሊቃውንቶች ወይም የኦሪት ጠበብቶች ሲያስተምሩ መስማት እንዳለብን እዚህ ላይ ይጠቅሳል ማለት ነው። ቅድም እንዳልከው ይሄ ዝም ብሎ አይደለም አምላጻ ወይም ይሄ ቢሆን ጥሩ ነው ማለት ብቻ ሳይሆን እያንዳንዱ ሰው በእውነት ፋሲካን እንዴት መቀበል የራሱን ነፃነት መቀበል ከፈለገ እነዚህ ነገሮች ማስተካከል በእነዚህ ጎዳናዎች መግባት እንዳለበትም እዚህ ላይ ይነግራልና ማለት ነው። ማማሽ ማቀተክ ሸኻ እስራኤል እንግዲህ በዚህ ወር ደግሞ ቅድም ስንማማር ቀደም ብለን ያስታወስከው ነገር ነበረ። በእያንዳንዱ ወር ማለት ነው የምንቀበለው ትልቅ ኃይል አለ። የበለጠ አመቱን ሁሉ ማገገም የምንችልበት ስንቅ የምንቀበለው ሁኔታ አለ እና ይህ ወር እንግዲህ የእምነት ወር ነው ካልና ሌሎች ወራቶች ለምሳሌ ያለፈው ወር የደስታ ወር ነው ብለናል። እዚህ ወር የእምነት ወር ነው ብለናል። አሁን የተግባር ወር ነው። የተግባር ወር ስል ምን ማለታችን ነው? እግዚአብሔር አምላክነን ማለት ነው በሁለት አይነት መንገድ የሰው ልጅ ማገልገል አለበት። በአንድ በኩል ይራ በፍርሃት፣ በሌላ በኩል ደግሞ በአፋ እግዚአብሔርን በመውደድ በፍቅር እግዚአብሔር ያዘዘንን ትእዛዝ ወደን አፍቅረን በማድረግ ማለት ነው ከልባችን በማድረግ በዚህ ወር ማለት ነው ሕዝበ እስራኤል ለእግዚአብሔር አምላክ ተገዥነንና ሕዝብህ እንሆናለን ብለው በእግዚአብሔር እምነታቸውን መጣላቸውና ማመናቸው ማለት ነው ያደረጉት በምንድን ነው ይላል? በፍቅር ነው ያደረጉት። ተገደው አይደለም ያደረጉት፣ ወደው ነው ያደረጉት። የእግዚአብሔርን ኃያልነትና በእግዚአብሔር ተማምነው ማለት ነው ማማሽ ወደ እግዚአብሔር የቀረቡበት በፍቅር ለኸን በእርግጥ ብዙ ስራ ለፈሳህ ለምንዘጋጅ ማለት ነው። ያንዳንዳችን የቦካ ነገር እናጸዳለን፣ ቤታችን እንሸክፋለን። ሁሉ ያንዳንዱ በውኸሽ የሚመሰገን ሕዝበ እስራኤል በዚህ ጉዳይ ጥርጥር የለውም። ሁሉም እስከ ጣራው ድረስ ማለት ነው ይቀቡታል። እንትን በጣም ጥሩ ነገር ነው። ግን በምን አይነት ሁኔታ ማድረግ አለብን? አረብ ሽማግሌ ያው ጸሎት
ደንግ ይጓል ስለዚህ ከምን ይላል የጴሳህንን ጽዳት ከመጀመራችን በፊት ለምን እንደዚህ ብላ ይላል ማ እንደዚህ ብላ ለምን አረኒ ማኺን ተጽሚ ለናኮት እት አባይት ሚኮል ምን ይخمት አልመናት ላኺን ተጽሚ ሚፍና ሩኻኒት ከደል ልከበል ጦር ቅዱሳት ጴሳህ ማለት እያንዳንዳችን የግድግዳዎችንና ቤቶችን ከወኩ ነገሮች ማጽዳት ብቻ ሳይሆን የምናጸዳቸው ነገሮች ማለት ነው ከልባችን ያለውን የወካ ሁኔታና ባህሪ ጸባይ የተለያዩ ክፉ ነገሮች ማለት ነው አጽድቼ እግዚአብሔር የሚሰጠንን የጴሳህን በረከትና ቅድስና ለመቀበል ለመዘጋጀት ያውቀኝ ብለን ስንጀምር ማለት ነው ምን አደርገው ነገር ልዩ ይሆናል ለማኪ ልክ እንዳልኸው አንድ ሰው ብዙ ስራ ሲሰራ ማለት ነው መሰቀቅ አለ ብዙ በዛብኝ እንደዚህ አለ አበግና ምን አደርጋት እያንዳንዷ ነገር ግና ከውስጣችን በጣም ቅድስና የሚሰጠን ከሆነ ትልቅ ብርሃን ነው በደስታ ነው የምታደርገው ታሜ ለኸን ምን ወዛው ሁሉ ወዝ ምን ለፈው ሁሉ ልፋት ለጴሳህ ብለን ማለት ነው ራከ ቤታችን ያለው ለማጽዳትና ዛው ራስ ጴሳህ ከወጣ በኋላ ወይ እንኳን አለፈ ማለት ሳይሆን በእነዚህ 7 ቀናቶች ብዙ የሚገነቡ በውስጣችን ምናልባት ላንዳሰሰውና ላይ ሰማን ይችላል በውስጣችን እግዚአብሔር ማለት ነው ትልቅ ብርሃን ይሰጠናል አመቱን ሁሉ የተለያዩ ፈተናዎችን ስንቆም ኃይል የሚሰጠናል ምንቀበልበት ይወር ስለሆነ አስናደርገው ሁሉ ነገር ማለት ነው በደስታ ብናደርገው ልዩ ነገር ነው የሚቀበለው ማለት ነው ዘይን ያንችል ብዲቀት ሐሜት አዝ ሊቃውንቶች ሲያስረዱ ሐሜት የሚለው ምንድነው ይላሉ ሲከለከል ሐሜት ኒራ ባይን የሚታይ ሐሜት ክፍል አለ የማይታይ ክፍል አለ እንደገና ደግሞ በጣም ነው ሐሜት አለ እንደገና ደግሞ ኮልቹ ማንኛውም ሐሜት ከቤታቸው አይገኝም እና ብዙውን ጊዜ ምን ይላል በሰው ደረጃ የተለያዩ ሐሳቦች መጀመሪያ ቀድም ያለው ራሳችን ሃይማኖታችን ሐሳባችን ማንነታችን ማጽዳት አለ ይሄ ሁሉ ቢታረገው እዚህ ቁርባኑም ያለው ዛሬ ምን ፓራሻት ጻብ የሚነግረን ምንድነው እግዚአብሔር አምላካችን የሚፈልገው መሳዊት ነው የልባችሁን ንጽህና እግዚአብሔር አምላካችን የሚፈልገው ቤተ መቅደሱን አይደል መቅደስ ነበር ካንድ ሁለት ያ ቤተ መቅደስ ሊፈጸም ወይም ጠንቶ ሊኖር ያቻለው የልባችን እርሾ ሲኖረው ወይም የቦካ ሐሜት ሲኖረው ሐሜት ማለት ላሽናራ ሐሜት ማለት መጥፎ ነገር ሐሜት ማለት ሐሜት ማለት ደግና ለማሰብ ሐሜት ማለት አንዱን ማማት ባልዋለበት መዋል ሐሜት ማለት ብዙ ነገሮች መጠቀማል ሐሜት የቦካ ነገሮች ናቸው የሐሜትና የቦካና ያልቦካ ነገር የሚለየው በምንድነው ዶቄቱ ዶቄት ነው ውሃው ውሃ ነው ከቃው ቃ ነው ምንም ነገር የለም የሚቀይረው ብቻ ምንድነው ጊዜው 18 ደቂቃ በላይ ከሆነ ሐሜት ተብሎ ይታል ከዛ በታች በሆነ ግን ሐሜት ተብሎ ይታል ያ ምንድነው ጊዜ ነው ስለዚህ በዚህ ወር ምንድነው ያለው ቀደም ያለው እግዚአብሔር አምላካችን ለመጀመሪያ ጊዜ ለሕዝብ እስራኤል ሰጣቸው ምንድነው ጊዜያትን እንቀድስ አረብ ኻይን ድሩክማን ጸዲቅ ዝክሮን ለብራኻም ያስፈራና ይሁዲ መቀደሽ ተዝማን መቀደሽ ተኻይ ይሁዱን ለመቀደስ ከፈለገ በቅድስና መኖር ከፈለገ የህይወቱ ትርጉም እንዲኖረው ከፈለገ ምን ይፈልጋል ጊዜውን መቀደስ አለ ምሻኔ እቲም መخلፍ መሐደሽ በተውባ በኩል እያንዳንዱ ቀኑ ሁሉ የተቀደሰ ቀን ስለዚህ ነው የኒሳን ወር በጣም የተቀደሰ ነው ስለዚህ እኛ ሁለታችን ቅድም ደጋግመን እንደነጋገርነው የምንለው ምንድነው እኛ ራሳችን አንተብነን እያንዳንዳችን በእውነት ነው ፈጣሪ የሚፈልገው የልባችን ደስታ እንዴት እግዚአብሔር ይወደናል በዚህ በመካከለኛው ምስራቅ ውስጥ ከሰባ ጅቦች ውስጥ አሁን እኛ የሚወርደው ሩምታታ ይህ ሁሉ የሚመጣው ጠላት ከኛ ላይ እግዚአብሔር የተመሰገነ ነው ያ ሁሉ ቢወርድ ነው ቸገር ትኖራለች ለዚህ አሁን ቅድም ያልኳል ያውኑ አመት የበለጠ ጴሳ ነው ላይ በእግዚአብሔር እርዳታ ጠላቶቻችን ሁሉ ይድማል እየየናቸው አንድ እየጠፉ ከማተው በሸ እግዚአብሔር ማመስገን እንዴት ትልቅ ለእግዚአብሔር ማመስገን ሃሌልን በየቀኑ ማንበብ አለብን የውዳሴ መዝሙር ማንበብ አለብን በየቀኑ ለምን ፈጣሪ አምላክ እየጠበቀን ችናገር እየጠበቀን እኛን ከአራቱ ማዕዘኖች ሁሉ ሰብስቦ አመጣ እኛ ሕዝበ እስራኤል ኖረ ማለት ያለን ሕዝብ ሁሉ በሰላም ይኖራል ማለት ይህን ታዲያ የተደረገለት
አዳም ሎ ማኪን በኒሶ እግዚአብሔር ወርቅ ያለው ወርቁን ምንድነው ብሎ አያስበው። መቼ ነው የለም ሲለው የለ ወርቅ ስለሌለው ሲሆን ለካለንትና ወርቅ አለው ነው እዛ ነገር ይገባል። ብዙ ጊዜ ከአጠገባችን ከአካባቢያችን ያሉ ሰዎች እኛ በሚለዩበት ጊዜ ነው ስለነዛ ሰዎች አለመኖር በጣም ምናዝነው። ግን ከፊታችን እያሉ ግን አናዝነው። ያ ምንድነው? ሁሉ ቀን ለንሲም ለታምራቶች መልመድ የለብንም። እነዛን ታምራቶች በደንብ እጃችን በሁለት እጃችን እንደዚህ አርገን መቀበል አለብን። ያ ማለት ለወዶት ላችን እግዚአብሔር በየቀኑ መስገን አለብን። ይሄ ምስጋና በእውነት ያመጽ ምስጋና። ስለዚህ በእውነት ሐሜት ማስወገድ አለብን። ይሄ የምናደርገው ይሄ ወር የተቀደሰ ወር ነው። እግዚአብሔር አምላካችን ይሄ ወር ቀድሶ ባርኮ ለሕዝብ ስራ ይሰጣል። የነጻነት ወር፣ የእምነት ወር። ቅድም እንደጋግመን ነው እምነት ነው እና እምነት ከተከልና ማለት ሁሉም ነገር ይጠፋና ስለዚህ እግዚአብሔር አምላካችን እርግጠኛ ነን እግዚአብሔር አምላካችን በእናንተ መካከል እንዲያውም ሚለው በኒሳን ሕዝበ እስራኤል ተወለደ ዓለም ተወለደ የሚለው ለምንድን ይላል? ምክንያቱም ሕዝበ እስራኤል የሚያምኑት ሕዝበ እስራኤል እግዚአብሔር በእኛ ውስጥ እያንዳንዱን ይጠብቃል። ዓለም የሚያውቀው ፈጣሪ እንዳለ እግዚአብሔር አለ በሰማይ ነው። እግዚአብሔር ያለ ከኛ ሩቅ ነው። እግዚአብሔር ፈላስፋዎች የሚሆን ሳይንስ የሚሆን ፈጣሪ አንድ አምላክ አንድ ኃይል እንዳለ ያውቃል። ነገር ግን እያንዳንዱን ሸከላውን ግን የሰራው ሸከላ እንደሚጠብቅ የሚያውቅ እስራኤል ብቻ ነው። አሽጋሃ ፕራቲት ተቀደስ በውቁ ዩዲያ ኮል אחד ואחד מאיתנו משגיח על כל אחד ואחד כמה טוב השם እግዚአብሔር ቅርብ የሆነለት ህዝብ እንዴት ይመስገን ነው። ስለዚህ ይሄን የሚትጋለ ቀደም እንዳየው በተግባር ላይ የምናየው አንድ ነገር በሐሳብ ላይ የነበረው ነገር በተግባር ላይ የምናየው ቤቱ ተሰርቶ ሲታይ ዲዛይን አለው የቤቱ ሲርቱት አለው ቤቱ እስካልተገነባ ድረስ በቤቱ እንጣጣቅ ሲገነባ ብቻ ነው። ይሄ ወር የመገንቢያ የእምነት መገንቢያ። ስለዚህ እምነታችን ከገነባና በታምራታችን ካወቅና ይሄ ወር ሕዝበ እስራኤል የተፈጠረበት ጊዜ ነው። ሕዝበ እስራኤል የመጣበት ጊዜ ነው። ያ ማለት አሽጋሃ ፕራቲት ፈጣሪ አምላክ እያንዳንዱ ሆሊዮት 10 መቅሰፍቶችን አመጣ ብለን እንከደ የግብፃን ውሃ ሊጠጣ ብሎ ውሃው እዚህ ላይ ያለው ግብፃዊ ያዘው ውሃ ደም ይሆናል። ይሁዲ ያዘው ውሃ ይሆናል። እዚህ ላይ እንትን ቅማል እየመጣ እዚህኛው አይነካው አብረው ራሱ ቅማሉ ሁሉ እየተንጀለ የህዝብ ሳይ ጃስ ጋራ ፕራቲ ፈጣሪ አምላክ እያንዳንዳችን የሰራው ሸከላ እንደሚጠብቀን ሸከላ ቀጣቀናቀ ሸከላ ካልጠበቀው እንደ ብረት ቃል አንዴ ከረገጥከው ይጠፋል። ያም እንደዛ ነው። ሰውነና ያን የሚጠብቀን ፈጣሪ ነው። አሽጋራ ፕራቲ ለከና ነخصም ለአሚን ለሙና ሸለማ በቤተ ቅዱስ በውክተና ነው ሸፋ ونوتيلا نقول لازم نفهم جنب شنو ده لكير بنس شنو سلام كان ماماش بمثل እግዚአብሔር ማለት ውዳሴና ምስጋና ገባዋለይ ያንነችን በየናንበት ቦታ ባልን ሲኻሽ በኮሌ ማኑ የቀኑ ሰማይ ደግለን ታምራት ይሄ ነው እንግዲህ ለእግዚአብሔር ምን መለስለት ነገር የለንም ማለት የምስጋና መስዋዕት ተሰጣለ ብሏል ንጉሥ ዳዊት እግዚአብሔር በእውነት ሁሉ ጊዜ እና በየቀኑ እግዚአብሔር አምላካችን ጊዜ ለማድረስ ከፍ ማድረግ በቃና እና ደግሞ እንግዲህ ትልቁ ለእግዚአብሔር ምናመሰግንበት መንገድ ደግሞ መንገድ ስንዘውና በትንቢተ ኤርምያስ እንደተጻፈው እንግዲህ የሰው ልጅ እንግዲህ በሀብቱ አይኩራ በጀግንነቱ አይኩራ እግዚአብሔርን በማወቅ እግዚአብሔርን በመፍራት እግዚአብሔርን በማገልገል በእነዚህ ነገሮች ማለት ሁላችንም ማለት ነው ትልቅ ድርሻና ትልቅ ኃላፊነት አለና ይህም እናደርግ ተሆነ ደግሞ እግዚአብሔር ይልክልና ላይ በዚህ ፓራሻ መጨረሻ አካባቢ እናነባለን እኔ ያኔ ሆይሽ ወላህ ለኸይም ለሊዋን አቢ ከን በየውም ማገዶል ባኖራ ይሄ በዛ ትልቅ ቀን እዚህ ነው የተወሰደ ጋም ሸበተ ገዶል እዚህ ዘባ ማካሽ በሚል ያስነኮ ለችንም የትልገቶር ነብዩ ኤልያስ ማለት መሲሁ ከመምጣቱ በፊት በእስራኤል ጠላቶቻቸውን ሁሉ አውድመው በየማው ያሸመኻል ይሽማይኻል እግዚአብሔር ቃል እግዚአብሔር አንድ የሚሆንበት ጊዜ እና ስለዚህ በእውነት በዚህ በኩል በየሳምንቱ የሚያደምጡ
ወገኖቻችን ይህን ፓራሻ በእኛ መነት እንኳን ዕብራይስጥ የምናውቅ በቋንቋችን ለህዝባችን የምናቀረው እነሱ እኛን እያዳመጡ የሚሰጡን አስተያየት የሚማሩት እውቀት እንደሚሸምቱ እንደምንማር በጣም ልናመሰግናቸው እንፈልጋለን። በእውነት እግዚአብሔር አምላክ ይህንን ወር ይህንን ፋሲካ የትድገት የሰላም የፍቅር የመተባበርና የመረዳዳት ወር ያርግልና እግዚአብሔር አምላክ ደግሞ ጠላቶቻችን ያውድምልና በጎውን ያቀርብልና ወታደሮቻችን በየቦታ ያሉትን የጦር ጀቶቻችን ተዋጊዎቻችን በሰላም የዓላማቸውን ድል አድርገው ወደ ሀገራቸው በሰላም ይመለሱልን። ሀገር ደንበራችን እግዚአብሔር አምላክ በስደት ያለው ህዝባችን ሁሉ ሰብስቦ እዚያ ሀገር የቤተ መቅደሱ መገንባት ለመሲሁ መምጣት ያቅብቃነ ያደርሰነ። መልካም ሸባት ይሁንልን። መልካም ነው። ሸባት ተገዶል ሸሎም ሸሎም ሩክም ትይላሽን ተዳራባ ሸባት ሸሎም